ዛሬ በዚህ ቪዲዮ ላይ 10,000 እና 15,000 ብር እጃችሁ ላይ ካለ ልትጀምሩት የምትችሉትን የቢዝነስ ሐሳብ ነው ይዤላችሁ የመጣሁት። ሰላም ክብራን የቻናል ቤተሰቦች፣ ዛሬም ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ለማታውቁ ዳግም እባላለሁ። ከስራ ጋር፣ ከቪዛ ጋር፣ ከፓስፖርትና ከዲቪ ጋር የምሰራው አዳዲስ መረጃ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። እሺ ክብራን የቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የቢዝነስ ሐሳብ የሞባይል ካርድ ፕሪንቲንግ ነው። በዚህ ቪዲዮ ላይ በዋናነት የምናየው ቢዝነሱን ለመጀመር ምን ያህል ብር ያስፈልጋል፣ የሚያስፈልጋቸው እቃ ምን ናቸው የሚሉትን በዋናነት የምናይ ይሆናል ማለት ነው። ይህንን ቢዝነስ ለመጀመር የሚያስፈልጋችሁ የመጀመሪያው ነገር ስማርትፎን ያስፈልጋችኋል። በመቀጠል ብሉቱዝ ተርማል ፕሪንተር ያስፈልጋችኋል። ሶስተኛው ፔፐር ያስፈልጋችኋል። አራተኛው ደግሞ የሞባይል ካርድ ፕሪንት የምታደርጉበት አፕሊኬሽን ያስፈልጋችኋል። አፕሊኬሽኑ ላይ የምትጠቀሙት ዩዘር ኔም እና ፓስወርድ ያስፈልጋችኋል። እነዚህን 5 ነገሮች ካሟላችሁ ቀጥታ ቢዝነሱን መጀመር ትችላላችሁ ማለት ነው። ይህንን ካልኩኝ ምን ያህል ወጪ ያስፈልጋል? ቅድም ለጠቀስኳቸው እቃዎች ወይንም ደግሞ ምን ያህል ወጪ ያስወጣናል የምትሉ ከሆነ ለብሉቱዝ ተርማል ፕሪንተር የምታወጡት ወጪ 6800 ብር ነው። ምናልባት ደግሞ ከአዲስ አበባ ውጭ ከሆናችሁ ይህንን ብሉቱዝ ተርማል ፕሪንተር ዋጋ ሊጨምር ይችላል ማለት ነው። በመቀጠል ለፔፐር ወይንም ደግሞ የሞባይል ካርድ ፕሪንት የምታደርጉበትን ፔፐር ወጪ ሊኖርባችሁ ይችላል። አታስቡ፣ ፔፐሩ በነፃ ነው። ምናልባት ደግሞ ከአዲስ አበባ ውጭ ከሆናችሁ ፔፐሩ ማግኘት የማትችሉ ወይንም ደግሞ ማስላክ የማትችሉ ከሆነ ከምትመዘገቡት የሞባይል ካርድ ላይ ተቀናሽ ይሆናል ማለት ነው። ስለዚህ 10,000 እና 15,000 ብር ቢዝነስ ጀምሩ ብዬ ስል ስማርትፎን በእርግጠኝነት ይኖራችኋል ብዬ ነው የማስበው። ስለዚህ አንድሮይድ ስልክ ያስፈልጋችኋል ማለት ነው። የሞባይል ካርድ ማተምና ማከፋፈል ስራው ተመራጭነቱ ምንድነው? ይሄ በጣም በትርፍ ጊዜና በሙሉ ጊዜ ሊሰራ የሚችል የቢዝነስ አይነት ነው። ሌላው ስራውን ለመስራት የሚፈጀው ጊዜ በጣም ትንሽ ጊዜ ነው። እንደሌሎቹ በቋሚነት ወይንም ደግሞ እዛው ቁጭ ብለን የምንሰራው አይደለም። በሰከንድ ውስጥ ወይንም ደግሞ በደቂቃዎች ውስጥ ፕሪንት አድርገን ለምንፈልገው ሰው ማድረስ እንችላለን ማለት ነው። እሺ ክብራን የቻናሌ ሰዎች፣ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በመጨረሻም ያልገባችሁ ነገር ወይንም ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ አሳውቁኝ፣ በደንብ አስረዳችኋለሁ። ቅድም መግቢያ ላይ እንደተናገርኩት ከስራ ጋር፣ ከቪዛ ጋር፣ ከፓስፖርት ጋር፣ ከስኮላርሺፕ ጋር እና ከዲቪ ጋር የተያያዘ መረጃ እንዲደርሳችሁ ሰብስክራይብ